ከዛ በኋላ የምትፈጠጡ ሄዳ ታገኘው መሰለ ደግሞ ሄዶ ጥምጥም ማለታቸው ለኔ ራሱ መሲን በህይወት ዘመን ያውቃታለሁ እንደዚህ አቅፋት አላውቅም። ይብሽ ይወደላታ አመኔ መሲን ታፈቅራታለህ። አንተ ልጅ አማን እንዴ እናንተ ሰዎች አብዳችሁን ታሳብዱኝ ነው እንዴ? ሁላችሁም ወጣ አፍቅራታ ሰው እንዴት ነው እቱን የሚያፈቅረው ንገረኝ እስቲ። እሺ እሱን ተው። መጨረሻሽ ምን ተፈጠረ? መጨረሻ ላይ ሲለያዩ እጅ አነኩትና ከአሁን በኋላ መሲ አጠገብ ብትደርስ አለቅም ብዬ አስፈራራች። ናታን ጥሩ አላደረክም። ቆይ ለምሩ እንደዚህ ያደረክም እመነኝ የለ ከአሁን በኋላ ያ ባረክ የሚባለው መጠጥ መሲ አጠገብ ካገኘሁት እገድለዋለሁ እንዴ እኔ ምንም ማውራት ነገር የለም። ቆይ ግን መሲ ምን እየሆንሽ ነው? እኔ ምን አውኩኝ? አንተ ምን እየሆንክ ነው? እኔማ ምንም አልሆንኩም፣ ግን አንቺን ከማይሆን ሪሌሽንሺፕ ፕሮቴክት እያደረኩሽ ነው። ቆይ ባረኩን ታውቀዋለህ? አላውቀውም። ታዲያ ሁሉ ጥላቻ ከየት የመጣ ነው? በቃ እንዲሁ ዝም ብዬ ሰው አይነው ምንም አልተመቸኝም። በቃ ደግሞ ጭራሽ ሰው ደመነፍሲ አልወደደም። እሺ ደመነፍስ ምን አይነት ሰው ነው የሚወደው? ደመነፍሲማ የሚወደው ልጅ ፍቅረኛ የሚሆን ከዛም አልፎ ደግሞ ወደፊት ባል የሚሆን ሰው ነው። ባሮክ ከምታስበው በላይ ጥሩ ልጅ ነው። በቃ ልጅ አይሆንሽም አልኩሽ፣ አይሆንሽም። በቃ ተናገርኩኝ እኮ። ቆይ እኔ ከወደድኩትስ? ልቤ ከወደደውስ? እንዴ ቆይ ግን ነሽ የምር ትወጂዋለሽ ነው? ቢወደድስ ምን ያንሰዋል? አንተ እንኳን ያቺ ድንጋይ ላይ ተቀምጣ የምትውልን ዱርዬ አፍቅራ የለ? ይኸውልሽ እኔና አንቺ አንድ አይደለንም። በምንድን ነው የምንለያየው? ቢያንስ እኔ ወንድ ልጅ ነኝ። እና ብትሆንስ? በቃ መሲ በእናትሽ ልጅ በቃ እንዲህ ዝም ብዬ ሰው ለጥቅም ነው የቀረበሽ፣ አይሆንሽም። ስለዚህ አንተ ቃጀልን ለጥቅምህን የቀረብካት አንቺ ልጅ ልታሳብጂኝ ነው እንዴ? እኔ ምንም አላልኩም። ይልቅ አንድ ነገር ልነግርህ እፈልጋለሁ። እሺ ምንድን ነው? እሺ እህት እናቴን የምትፈልግ ከሆነ ላደረግከው ነገር ባሮክን ሄደህ ይቅርታ ትጠይቃለህ። ማ እኮ እኔ ናታን ሂጅ ይቅርታ አልጠይቀው መቼም ቢሆን አላደርገውም። ብታረድ ይሻለኛል። ጥሩ እንደዛ ከሆነ እኔ እናንተ ግንኙነት እዚህ ጋር ያበቃል። እሺ መሲ ቆይ ምን እያልሽ ነው? ገና ለገና ትናንት ለመጣው እንደ ብለሽ እኔ ወንድምሽ እንደዚህ ትናገሪኛለሽ? ይኸውልህ ሰው ቤተሰቡን ይተዋል ከሚስቱም ይጣበቃል ይላል ቃሉ። እኔም እሱን መርጫለሁ። ከዚህ በኋላ ናታን አጠገቤ ላይ አልፈልግም። እሺ ምነው የደበረሽ ታሰብሽ? ኧረ ምንም ተው። አንተ ጋር ለመሆን ነው የመጣሁት። አብሮ መሆን ብቻ እኮ በቂ አይደለም። ስሜትሽን አገሪ። ድንጋይ ግልጽም ትነግረኛለህ? አዎ የፈለግሽውን ጠይቂ። እሺ ሰብለ ፍቅረኛ ነች አይደለ? አይበለውና ብትለያዩ እርሷን መሳት ይከብድሃል? አዎ እሺ የምታውቀው አጠገብህ ካለ ሰው ጋር የፍቅር ግንኙነት ብትጀምርስ? በጣም ከባድ ነገር ነው ማለት በጭራሽ እሱን ማሰብ አልፈልግም። እኔም እንደሱ ነው እየተሰማኝ ያለው። ስለ ሰብለ ምን እያወራሽኝ ያለሽው? ኧረ ስለ ራሴ ነው። ግልጽ አድርጊልኛ። ይኸውልህ ምን መሰለህ ከካሌብ ጋር የፍቅር ግንኙነት ለመጀመር እየሞከርኩ እንደሆነ ታውቃለህ። ይሄ ማለት ግን ሙሉ ለሙሉ ኤላን እረሳዋለሁ ማለት አይደለም። ልክ ነሽ። ከነበራችሁበት ነገር አንፃር በአንዴ ማለት ልሽ አትችይም። እኔ አዲስ ህይወት ልጀምር ብልም እሱ ግን የሌላ ሰው ሆኖ ማየት አልችልም። እና ምን አሰብሽ? እሱን መርሳት እንዳለብኝ እየተሰማኝ ነው፣ ግን በጣም ጊዜ ያስፈልገኛል። አይዞሽ፣ በጊዜ ሂደት የሚስተካከል ነገር። አንተን ልዋሽ አልፈልግም፣ ትረዳኛለህ። ኤላን ከሌላ ሴት ጋር ሳየው ቀናል። ይሄ የተፈጥሮ ነገር። አመሰግናለሁ፣ ግን እንደምትረዳኝ እርግጠኛ ስለነበርኩ ነው መጥቼ የተነፈስኩብህ።
አረ ችግር የለውም። በፈለግሽ ሰዓት መጥተሽ ማናገር ትችላለሽ። ደግሞ ከጓደኛዬ ጋር ፍቅር ለመጀመር ሂደት ላይ አይደላችሁ እንዴ? ቆይ ማን ነው እያስፈራራሽ? ለምንድን ነው ከኔ በዚህ ልክ ለመራቅ እየፈለግሽ ያለሽው? ማንም አላስፈራራኝም። አላምንሽም። ይኸውልሽ ማንም ባያስፈራራሽ ኖሮ በዚህ ልክ በራስሽ ፍቃድ ከኔ ለመራቅ አትሞክሪም ነበር። ሰላም እንድትሆን አንተና ጆንም እንዳትጣሉ ስል ነው ያደረኩት። ይኸውልሽ ሰብሊ፣ ለኔ ብለሽ ከሆነ አታስቢ። የዚህን ያህል እንድርቂኝ አልፈልግም። ኢላ አሁንም ቢሆን የሆነ ሰው ላይን ይችላል። በእናትህ ልሂድ። ይኸውልሽ ሰብሊ፣ እኔ ግድ የለኝም። ማንም በይኝ፣ መልስ እፈልጋለሁ። በእናትህ ካታስጨንቀኝ። ቆይ ለምንድን ነው በዚህ ልክ ከኔ መራቁን የፈለግሽው? ኢቨን እንኳን ሹራቤን እኮ በብርክቲ እኮ ነው የላክሽልኝ። ቆይ አውቄ ፈልጌ ነው የሚመስልህ? ከአንተ መሻሻል አውቀሽ እንዳልሆነ ስለማውቅ እኮ ነው እየጠየቅኩሽ ያሉት። ሰብሊ እውነቱን ንገሪኝ። ቆይ ማን ያስፈራራች? ብርክቲ ነች? ነገርኩህ እኮ ማንም አላስፈራራኝም። የራሴን ውሳኔ የወሰንኩት ራሴ ነኝ። በቃ በእኔ ምክንያት ማንም ሰው እንዲጎዳ አልፈልግም። እሺ እንደ በፊቱ እየተደበቅን አንገናኝም ማለት እኔ ማግኘት አልፈልግም። እሱማ እፈልጋለሁ። እና ለምንድን ነው ግን ኢላ በእናትህ በቃ አታስጨንቀኝ። ሰብሊ ምንድን ነው ቆይ በዚህ ልክ ፈሪ ያደረገች ነገር? የኔ አንባቢ ወይ ምንድን ነው የሰሞኑን ብቻ ከመሆን አበዛክ? ብቻዬን ነኝ እንዴ? አዎ ማለቴ እኔ ከመምጣቴ በፊት። ተሳሳትሽ። እዚህ መጽሐፍ ውስጥ ካሉት ሰዎች ጋር ነኝ። ማለት እዚህ መጽሐፍ ውስጥ ያሉ ሰዎች አያጫውቱክ፣ አያናግሩክ? አየሽ ድጋሜ ተሳሳትሽ። ይኸውልሽ ከሰው በላይ በደንብ አድርገው ያጫውቱኛል። ከሰው በላይ በደንብ አድርገው ደግሞ ያዋሩኛል። ምንም ነገር ሳይደብቁ ወይ ደግሞ ምንም ነገር ሳያሹ ሙሉ ታሪካቸውን ዝርግፍ አድርገው ይነግሩኛል። ከኔ የሚጠበቀው በጥሞና ማዳመጥ ብቻ ነው። የምታወራው ነገር ምንም እየገባኝ አይደለም። ምናልባት አንድ ቀንም በደንብ መጽሐፍ ማንበብ ስጀምር ትረጅኝ ይሆናል። ደግሞ ሹራብን የታርገው ነው? ቅድም ለሰብለ ሰጧት። እንደ አጋጣሚ ቀሚሷ ተበላሽቶ ነበርና እንድከለልበት ብዬ ሰጧት። ተገናኝታችሁ ነበር ማለት ነው? እንደ አጋጣሚ ኮሊደር ላይ ስንሄድ ተገናኘን። እና ዝም ብላ ሹራብን ተቀበለችት? ማለትማ የራሷን ሹራብ መጠቀም ትችል ነበር ብዬ ነው። አንደኛ ሹራቧ እጀ ጉርድ ነው። ሁለተኛ ደግሞ በዛ ሰዓት ድንጋጤ ላይ ስለነበረች እንደዚህ ነገሮችን አላሰብንም። አንተማ በየዋህነት ነበር የሰጠካት፣ እሷ ግን እድሉን ተጠቀመችበት። እንዴት? አሁን ሹራቡ ለመመለስ በሚል ሰበብ ታገኝካለች። አይ እንደዚህ እንኳን የምታስብ አይመስለኝም። በደንብ ነው እንጂ የምታስበው። አንተን ለማግኘት እኮ ምክንያት ብቻ ነው የምትፈልገው። ለማንኛውም አንድ ላይ ነው የጄሪን ቁጥር አግኝቻለሁ እናማ ሂጄ አገኛታለሁ። ፒስ ባሮክ ይቅርብህ። ለምን? ምክንያቱም ጥሩ አይደለም። ላይክ በተለይ ደግሞ ፐብሊክ ስኩል የሚማሩ ተማሪዎች ምንም ባህሪያቸው ደስ አይልም። ለእኔ ግን በተቃራኒ ነው። ማለት ያው ፐብሊክ ስኩል የሚማሩ ልጆች በጣም ያስደስታሉ። በዛ ላይ እኛ ከምንናገረው ንግግር እኮ በተቃራኒ እኮ ነው የሚያወሩት። እናማ እኔ ተመችተውኛል። ብቻ ባለፈው ያልከኝ ነገር ለማድረግ እያሰብክ ባልሆነ ምን ነበር ያልኩሽ? ላይክ እዛ ትምህርት ገባለሁ ምናምን ነገር ያልከው? ያ ሹር። እንደውም አሁን እንድገባ የሚያደርገኝ በጣም ብዙ ሪዝን አለኝ እኮ። ጄሪን ብለህ አይደለችም? እና ያቺ ልጅ ብለህ ነው? እሷም አይደለችም። እና ምን ነገርኩሽ እኮ ከሀገር ልወጣ ነው። ስለዚህ ፕሮሰስ እስከሚያልቅ እዛ ትምህርት ቤት አልማርም። ምን ችግር አለው ባሮክ? ላይክ ሁሉም ሰው እኮ ጓደኛክ ነው። ኤልዳና የሌለችበት ትምህርት ቤት ውስጥ ትዝታዋን ችዬ መኖር አልችልም። ፕሊዝ ባሮክ። መልካም ቀን። ኦ ማይ ጋድ ምን እየሆነ ነው?
ላናግርሽ ነው። ቆይ ይቺ ልጅ ምን እየሆነች ነው ያለችው? በእናትሽ መሲ ተብዬዋለች። የወደድሽበት ሰው ልክ አይደለም፣ የጀመርሽው ሪሌሽንሽፕ ልክ አይደለም ስላት የማይሆን ነገር ተናግራ ነርቬን ነግተዋለች። በቃ እና ምን ልበልህ እያልኩሽ ያለሁትን አትሰሚኝም እንዴ? የልጅቷ ህይወት አደጋ ላይ ነው፣ እንታደጋት እና ትርፋት እያልኩሽ እኮ ነው። ቆይ ናታን ስለምን አደጋ ነው የምታወራው? ልጅ እኮ መጥፎ ሰው አይደለም። ታውቂዋለሽ እንዴ? በእርግጥ በአካል አላውቀውም፣ ግን መሲ ብዙ ጊዜ ስለሳጫውታኛል። አየሽ ችግራችሁ እኮ ነው። ምንድን ነው እንዴ? ወንድ ልጅ የሚላችሁ እንዳለ በአንዴ ታምኑታላችሁ። ቆይ እና ስህተት አለው እንዴ? ቀላል ስህተት አለው ይኸውልሽ፣ ወንድ ልጅ የሚፈልገውን እስኪያገኝ ነው። ማሬ፣ ፍቅሬ፣ ወደድኩሽ፣ ሞትኩልሽ ቾኮሌት የሚገዛው የሚፈልገውን እስኪያገኝ ድረስ ብቻ ነው። ቆይ ምንድን ነው የሚፈልገው? ምንድን ነው አንቺ ደግሞ እንዳልገባው የምትሆኚው? መጀመሪያ ተረጋጋ፣ ከዛ በኋላ የሆንከውን አስረዳኝ። ምኑን ተረጋጋሁት? ምን ይዤ ልረጋጋ? ይኸውልሽ አታይም እንዴ? ደም ስሬ እኮ ተገታትሯል እኮ። ቆይ ግን ናታን ሳታውቀው መሲን አፍቅረሃታል እንዴ? አንቺ ደግሞ ምንድን ነው የምታወሪው? እኮ አሁን ሁሉ እኮ ከኋላ መጥቶ መሲን ነጠቀኝ የምትል ነው የሚመስለው። ኧረ አንቺ አምሻ እንደ ወደ ሰው እንዳይሰበዝ ዝም ብለሽ እንደመጣልሽ አይዘላበድም፣ ነውር ነው። አይዞህ ወንድሜ፣ አፍቅረሃትም ከሆነ አፍራም ከሆነ ለእኔ በእህትነት ስትነግረኝ አንቺ ልጅ አምሻ እንዴ? ሰው ያማችኋል እንዴ? ምንድን ነው ያኔ መጣል አፍቅራታል እንዴ? ሰው ዝም ብሎ ይፈቅዳል እንዴ? አፍቅራታል ምናምን እንደዚህ ዳት ያማችኋል እንዴ? ይሄ ልጅ ግን ጨርቁን ይስጣልሽ። አይ ናታን፣ ቆይ ብታምን ምን አለበት? ሁሉ ነገር የተለወጠ መስሎሽ ነበር እንዴ? ነበር። ለምን መስዋዕት ነው እንጂ ገፋያለች። አሁን አይንሽን ላፈርስ ይሄን ይቆጣል። ይኸውልሽ አሁንም ምንም እንድትሆኝብኝ ወይ ምንም እንዲነካሽ አልፈልግም። ለአንቺ ስል ደግሞ ምንም አደርጋለሁ። አትዋሽ። የወደድከኝን ያህል ይጠላል መስሎሽ ነው። ተግባር ግን ይናገራል። ልቤን ማየት ስለማችል ይኸውልህ እኔ የኔ ልብ እንደ ድሮ ሳይዝ ይመጣል። ስትስቀኝ ደግሞ ትናፍቀኛለህ። ግን እኮ ልርቅሽ እየሞከርኩ ነው። በራኩሽ ቁጥር ደግሞ ትጎጃለሽ። አይጎዳኝም። ባይገርምህ እንደ ድሮ ነግቶ እስከማይ እቸኩላለሁ። አንተስ ግን እንደ ድሮ ይሰማሃል? ይኸውልሽ ባስረዳሽም አይገባሽ። እስቲ አስረዳኝና አይገባኝ። ቆይ ለምንድን ነው ይሸሸኛለህ? ለአንቺ ብዬ ለአንቺ ብዬ እንዳትጎጂ ብዬ። ቆይ ምንድን ነው እየገደሉ እንዳሞች ማለት? ይኸውልሽ አንዳንድ መጥፎች ከበጣም መጥፎች ይሻላሉ። እሺ አንተ ከሌለህበት ገነት አንተ ያለህበት ሲኦል ይሻለኛል። እመኚኝ ብርክት፣ ለአንቺ የሚሻለው እንዲመረጥኩልሽ። እኔ ግን ልረሳ አልቻልኩም። እኔም እኮ መቼም ልረሳሽ አልችልም። የምርህን ነው ልቤ? አዎ ብርክት፣ ያሳለፍናቸው ጊዜያቶች እኮ እንደዚህ በቀላሉ ሊረሱ የሚችሉ አይደለም። ግራ እኮ ነው የምታጋባኝ። አንድ ቀን ይገባሻል። የዛኔ ታረቂኛለሽ። መቼም አይገባኝም። ለምን? እኔም ማስታወሰው እያፈቀርኩ እንደገፋኝ፣ ለአንተ ብዬ ከቤተሰቦች ጋር ተጣልቼ መጥቼ እንኳን እንደገፋኝ ነው። ብርክት በእናትሽ እንደዚያ አትበይ። ለማንኛውም ይሹራል ያንተ ነው። ፈቃደኛ ከሆንክ አጥቤ የምትወደውን ሽቶ ቀብቼ ላምጣልህ። እንዴት አገኘሽው? ሳብና ነጭ የሰጠችኝ እንድሰጥህ። ቆይ ለምን ራሷ ይዛ አልመጣችም? ምናልባት ጆኒ ፍቅረኛዋ አንተ ጋር ስትመጣ አይቷት እንዳይደብረው ይሆናል። እና ምን አልከኝ? ምን አጥቤ ላምጣ? እንደፈለግሽ። እሺ በደንብ አጥቤ የምትወደውን ሽቶ ቀብቼ አመጣልሃለሁ። ቆይ ሽቶ አለሽ ወይስ ገና ልትገዢ ነው? ያንተ ትዝታ ሁሉም አለኝ። በክብር ነው ያስቀመጥኳቸው። እስካሁን አሁን እንደውም ቆይ ሌላም ነገር አሳያለሁ። ስታየው ትገረማለህ። ምንድን ነው እሱ? ሰርፕራይዝ። ብርክት
እየጎዳሁሽ እንደሆነ በደንብ አውቃለሁ። ግን እሺ ቃሌስ እሱ ምን ላደርገው? ምናልባት ስትመጪን እንዳይጠፋሽ ቤቴ። አንድ ሰው እንዴት ነው ፍቅረኛ ኖሮት ብቻውን ሊቀመጥ ይችላል? እሺ ደግሞ ከማን ጋር ፍቅረኛ አደረግሽኝ? እንዴ መሲ ናታ። ለካ ፍቅረኛ አይደለች። እኔ እኮ ፍቅረኛሞች አይደላችሁም የሚለውን ቃል ማመን ነው የሚከብደው። እሺ ለምሮ ደግሞ አንቺ ማመን የሚከብድሽ? ስትታዩ እህትና ወንድም ሳይሆን የምትመስሉት ተቀብለሽ ነው የምትመስሉት። በእናትሽ እንደው ስለምንሽ ብርክቲ ሰላሜን አትንሽኝ። ሰላም ስጭኝ። ደግሞ ሰላም ተነሳ? አዎ ሰላሜ ተነስቷል። የሚመጣል ካፕላችሁ በሚል ቃላት ናላይ ሊዞር ነው። እና ምን ችግር አለ ብትሆኑ? ይኸውልሽ እኔና እሷ መቼም ቢሆን ፍቅረኛሞች መሆን አንችልም እኮ። ለምን? ምክንያቱም መሲን በጣም ወዳትና ማከብራት እህቴ ብቻ ነች። ቆይ አታፈቅራትም? አዎ አላፈቅራትም። እኔ ግን ሳስበው እሷ የምታፈቅር ይመስለኛል። ቆይ እንደሱ እንዴት አልሽ? ከማየው ነገር ምን አይተሽ ነገር እንደምት? እሱን ቀስ ብለህ ትደርስበታለህ። ቆይ ስማኝ፣ ምን ጥያቄ ልጠይቅህ ነበር? ምንድን ነው ጠይቂ። ያውልህ ታዲያ በእኔና በአንተ የሚቀር ሚስጥር። ይኸውልሽ ሴትዮ የምትናገሪ ከሆነ ተናገሪ። ቀስ በላ ታዲያ። እሺ ስለ ኤላ ንገረኝ። ምንድን ነው የምነግርሽ? ተረጋጋ። ቆይ እኔ የምልህ ሰብለኝ ፍቅራታለሁ። እኔ ምን አውቃለሁ እንዴ? ጓደኛ አይደል እንዴ? እንዴ ነው የማታውቀው? ሴትዮ አላውቅም አልኩሽ አይደል? እንዴ ምን ትጨቅጭቂኝ? ሰላሜን ስጡኝ በቃ። አውረድ ታስተላ እንዴ ይሄ ጀምር እንዴ ዛሬ ግቢ ሁሉም ሰው ታማ ይነዳል። ምንድን ነው እንደዚህ መመሳጥ? ስለ አንቺ ያሰብክ እኮ ነው። ወይኔ ካሌ በእናትህ ሳክስን ተው። ለአንቺ ያለኝን ስሜት እኮ ስለማውቃኝ ነው። ስላወቅኩ አይደል እንደ ፍቅረኛህ ለመሆን እድል የሰጠሁት? ከምታውቂው በላይ ነው የምወድሽ። እንደ ሀሳብ ግን ፍቅር ልትቆጣጠር ይገባል። ለምን? ነገ ምን እንደሚፈጠር ማን ያውቃል? ምንም ሊፈጠር ይችላል፣ ግን ፍቅርን እንዴት አድርጎ መቆጣጠር ይቻላል? እባክህ ነገሩን ነው እንጂ እኔም አላውቅም። ባውቅ ኖሮ እጎዳ ነበር። አይዞሽ እኔ እክስሻለሁ። እሺ መካሻ። አቤት እመቤቴ ጠራሽኝ? ፍጥነትህ እኮ ነው የሚገርመኝ። እኔ የምልሽ የአሳይመንቴ ነገር እንዴት ሆነልኝ? ታረመ? አዎ ታርሟል። እና ውጤት አይነገረኝም እንዴ? ትንሽ ይቀራል፣ አመርቂ አይደለም። እና ምን ላስተካክል? ይመስለኛል ስለኔ በደንብ የሚያውቁ ሰዎች ሄደህ እርዳታ መጠየቅ አለብህ። አንቺ የምትፈልጊውን ነገር ሁሉ አደርግልሻለሁ። ትልቁ ፈተና እሱ ነው። አንቺ ብቻ አካሌ በይኝ እንጂ ሄጄ እጠይቀዋለሁ። እሺ ኤላን ጠይቀው። ኤላ? አዎ ምን ነው? ማለት እሱ እንዴት ስላንቺ ሊነግረኝ ይችላል? ጥል እኮ ነን እንዴ። ለአንቺ የትኛውንም መስዋዕትነት ከፍላለሁ አላልክም እንዴ? አሳየኝ። እሱማ ብዬሽ ነበር የማይሆን ሰው ጋር ላክሽኝ እንጂ። እንግዲህ እኔ አሳይመንት ተናግሬያለሁ። ከዚህ በኋላ የሚቀረው ውጤት ነው። ካሌሻ መልካም ስራ። እሺ እኔ እንዴት አድርጌ ነው አሁን ኤልያስን ስለሷ የምጠይቀው? እና ምን ብላ ነው የሰደበች? አይ ቲንክ ሌላ የምታወራው ሰው አለ መሰለኝ። እሱን መስያት ነው። ታዲያ ማንነትህን አትነግራትም ነበር? ኧረ እሷ ፈጽሞ የምትሰማው ጉድ አይደለችም። ጂል እኮ በጣም አስቸጋሪ ሰው ነች። አንቺ ግን እንዴት ነሽ? ነገሮች ባሰብሻቸው መልኩ እየሄዱ ነው? በጣም። እስኪ ንገሪኝ። ናታን ብዙ ነገሩ እየተቀየረ ነው። እንደውም ዛሬ ሰብለ የምትባል ጓደኛዬ ጋር ሄዶም ሲያለቃቅስ ነበር። ምን ልሁን ብሎ በጣም እንደሚያስብልኝና እማዬን ሰው ጋር እንድገጥም እንደማይፈልግም እየነገራት ነበር። አይ ቲንክ ግን ልጁ ፍቅር አለበት። አሁን እየገባኝ ያለው እሱ ነው። ስለዚህ ስራችን ውጤት አምጥቷል ማለት ነው። እንደዛ ነገር። በጣም አሪፍ። እኔ የምልህ አንተ
አንተ ግን እንዴት ነህ? ደህና ነኝ። አንድ ነገር ልጠይቅሽ ነበር። ምን? የክረምት ትምህርታችሁን ጨርሳችሁ መቼ ነው ዋናውን ትምህርት የምትጀምሩት? ኦልሞስት በዚህ 2 ቀን ውስጥ ያልቃል። ከዛ አዲሱን ዓመት እንጀምራለን። በመሀል ምንም እረፍት አይኖራችሁ? ምናልባት ለምዝገባ 1 ሳምንት እንጂ ያን ያህል ጊዜ የለንም። አሪፍ። ምን አስበህ ነው? ምንም። አይ ምንም ሳታስብማ እንደዚህ ልጠይቀኝ አትችልም። ልክ ነሽ። የሆነ ነገር እያሰብኩ ነው፣ ግን ሌላ ቀን ነው የምነግርሽ። ጥሩ በቃ አሁን ወደ ግቢ መግባት ይኖርብኛል። አዎ ሂደሽ ፍቅር የማይገባው ወንድምሽ ጋር ተጨቃጨቂ። አንተ እኔ እንደሱ ስትለው ደስ አይለኝም። እሺ በቃ ቻው። እሺ ቻው። ምን አባል ያደረከው አንተ? ምን አደረኩ? ምንድን ነው እንዲሰጥ ያደረግሽ? ደርሰት ነው። ዝም በል። ሆን ብለህ እኔ እንደተሳደብኩ አድርገህ ልታስበረኝ ነው እንዴ? የምን ስድብ ነው ደግሞ? ለምን ብዬ እንድትባረር አድርጋለሁ? እኔ ምን አቅልሃለሁ? ቆይ ለምን ረጋ ብለህ ይሆን ከሆነ አትነግረኝም? ቆይ ደርሰቱ ምንድን ነው የሚለው? እኔ ምን አውቄ? እንዴት አታውቅም? ማታ በቀል ፈልቤ ነው የጻፍኩት። እኔም አንተን አምኜ ሳላነብ መስጠቴ ነው የሚቆጭ። ቆይ ምን ሆነ ብለው ነው? እንዳለ ስድብ እኮ ነው። እኔን የተናገራችሁት ብለው አስባራችኋለሁ እያሉ ነው እንዴ? እንዴት ስድብ ይሆናል? ቆይ ርዕሱም እንደሚል ታውቃለህ? እሱንም አስታውሳለሁ። ድንቄም በቀለች ነው የሚለው። ይኸው እኔን እንደ ሴት በቃሉ የሚለውን በቀለች አላችሁ። ሴታ ሴት አላችሁ ነው የሚሉት። እንግዲህ እና ታስረዳቸው ነበር። ምን ብዬ ነው ማስረዳቸው? እንኳን እኔ ቀርቶ እኮ አንተ ራስህ እኮ ምን እንደሚል እኮ አታውቅም። እና ምን አናደደ? አላውቅልህም። አሁን ይዘውና ብለው ነው የምትላቸውን ትላቸዋለህ እንዴ? እኔማ ምንም አላቸው። ወደህ ነው የምትላቸው? መጀመሪያ ዋሸነው ውሸት ይታወቅብናል። እና ከትምህርት ቤት እንባረር፣ በውሸታችን እንቀጥልበት። ቆይ ከዛስ? አንተ ሰው እንዳጻፍክና ያጻፍከው ሰው ደግሞ ከቲክቶክ እንደገለበጠ ነገራቸው። እጅ ጽሁፌ እንዳይመሳሰል ስለጣርኩኝ ያምነዋል። ድጋሚ ሌላ ውሸት። ያለን አማራጭ እሱ ብቻ። ሁለተኛ ግን አንተን ባምን ሞቻለሁ። በላሁና እንሂድ። ማሰማው ምንድን ነው የምሰማው? በቃ ከመሲ ጋር ያለን ነገር በፒስ ፍታ ማለት ምክንያቱ አያገባም። እኔ የምለው ግን መሲ ነገረችኝ ናታንና አሁን የማየው ናታን በጣም ልዩነት አላችሁ። ምን ማለት ነው? ጥሩ ልጅ እንደሆንክና አሪፍ ባህሪ እንዳለ ነበር የነገረች። እና ታዲያ አሁንስ ስተዋወቀ ግን ምንም በጥሩ አልተቀበልከኝ። ይኸውልህ አሁን መመጻደቁን ተውና ከመሲ እራቅ። እሺ ርቃታለሁ፣ ግን በምክንያት እናወራ። ይኸውልህ በቃ ምንም ምክንያት የሚባል ነገር የለም። ራቃት ተባልክ ራቃት። መሲን እንድርቃት የሚያደርገኝ አንድ ምክንያት ንገረኝ። የምን ምክንያት? ራቃት አልከኝ አይደለ? ለምን ልራቃት ስል ደግሞ መልስ ምንድን ነው? በቃ ሳይ ካልተመቸኝ የሆነ አጭበርባሪ ዱርዬ ነው የምመስለው። እስኪ ስለዚህ ሰውዬ እናወራ። ይህን ሰውዬ ስታየው ምን ይመስላል? ያው ምን ይመስላል? ሰው ነው። አንተ ስለሱ የምትገምተውና ትክክለኛ ማንነቱ የተለያየ ሊሆን ይችላል። ሰው በሽፋኑ አይለካም አይደል የሚባለው? አልቀረብም። እና አሁን አንተ ጸዴ ሰው ነኝ እያልክ ነው? አዋ መሲ ወዳኛለች፣ እኔም ወድጃት። ይኸውልህ ትሰማኛለህ? ተሳስተህ እንደዚህ ስትለኝ እንዳልሰማ ካሁን በኋላ። ይኸውልህ የረባ ምክንያት ስላልሰጠኝ ከመሲ ጋር ያለኝን ነገር ማቆም አልችልም። እመነኝ፣ አንተ ወጠጤ ትጎዳለህ። እኔ የምለው ታፈቅራታለህ እንዴ? ምን አገባህ? አያገባህም። ይቅርታ የእኔ ወንድም፣ አሁን መሄድ ይኖርብኛል። ባሮክ ትዕግስቴን ባትፈታተን ይሻላል። ተው ስል ማሰማ ከሆነ እመኔ እሰባብራለሁ።
ማረጋ ነው እባክህ። እስኪ ተይ መከራ ነው። ምን ነው ምን አጋጠመህ እንደዚህ ግን ያልከው? እኔ አዲስ ፍቅር ደስ ይላል ሲባል ነው የምሰማው። የኔ ደግሞ ፈተናው ነው። ወደ ፈተና እንዳትገቡ ትጉና ጸልይ ሲባል አልሰማህም? አልጸለይክም ማለት ነው። እባክሽ በጸሎት ብቻ የሚሆን ነገር አይደለም። ቆይ ምን አድርጋ ነው እንደዚህ ቅጥል ያልከው? ስለኔ የምታውቀውን ጻፍልኝ አለችኝ። እኔም ጽፌ ሰጠኋት። ስለኔ ማለት ምን ያህል እንደምታውቀኝ ማወቅ እፈልጋለሁ አለች። ቆይ ልጅቷ ምንድን እንደዚህ የሚያንበላጥጣት? ለነገሩ ራስ በፊት የሰጠካት እሱስ ሲሆን ከሰጠኋት በኋላ ያለው ነው እንጂ። ምን ነው ምንም አታውቀኝም ማለትክ? ኤልያስ በደንብ ስለሚያውቀኝ ድጋሜ ከሱ ጠይቅና ጻፍልኝ አለች። ምን ከኤላ? እኔም እንዲህ ነበር ያልኳት። ቆይ ልጅቷ አማታ እንዴ ለምንድን ነው ከኤላ ራስ ማትወርደው? እኔ የምልሽ ቆይ ምንድን ነው የሚያስነካችሁ? ስማኝ ካሌብ፣ ኤላን ስለ ብርክቲ ምንም እንድጠይቀው አልፈልግም። እኔ የምፈልግ ነው እንደ ይመስልሽ? ምን አቅልሃለሁ? ይሄን እሷን ለማስደሰት ብለህ ታደርገው ይሆናል። አልፈልግም ግን ግድ ነው። ይኸው እኔ ምን አልኩኝ ታዲያ? አንተ አድርግልኝ ያለችን ነገር በሙሉ ስታደርግላት ልትኖር ነው እንዴ? ምንድነው? ቆፍጠን በል እንጂ እንደ ወንድ ልጅ ምንድነው የሚያጃጅልክ? እሺ አንቺ ጠይቂኝ። ኧረ እባክህ። ከዛ ኤላ ስለ ብርክቲ ሲያወራ እኔ ጨጓራዬ ይቃጠል። እሺ እኔ ምን ብዬ ነው የምጠይቀው? አላቅልክም። ተይ ግን አግዢኝ፣ የጋራ ጉዳያችን ነው። አያገባኝም። ተይ ቆይ ሰብላ ይሄንን ያክል ለምንድን ነው የሸሸችኝ ያለችው? ጆኒስ በምን አስፈራርቷት ነው እንደ በፊቱ ማጥቶንልኝ? ለምን ተደበቃ ሳታገኘኝ? ቆይ ለምንድን ነው በዚህ ልክ የጨከነችብኝ? ተቀይሞኝ ይሆን? ስለምን እያሰበ ይሆን? ኢላ ምን ላድርግ? ለአንተ ብዬ እኮ ነው የምርቅ። ለነገሩ ብትቀየመኝም አልፈርድብህም፣ ግን ጠልቼክ እንዳልሆነ አስብ። ብርክቲ አስደንግጪ። ምን ያስደነግጠኛል? ለምን ደነግጣለሁ? ኤላን ተደበቀች ስታየው ነበር። ልትነኪ ስትይ ነው እኔና አንቺ የምንጣላው። ተደብቆ ማየቱን ደግሞ ቀስ በቀስ ታቆሚዋለሽ። ለምን ተደብቄ አየዋለሁ? ድንገት ሰልፍ ነው ያየሁት። ተይ ተይ፣ እኔ መዋሸታችን የልብሽን በደንብ ነው የማውቀው። ቆይ ሸሚዝን ሰጠሽው? አልሰጠሁትም። ለምን? አጥበሽውን የምወደውን ሽቶ ቀበታሽ ይዘሽልኝ ነይ ስላለኝ። መቼም አይልሽም። አንቺን የሚያስታውሰውን ነገር አይፈልግም። ምናልባት ፍቅሩ እንዳይቀሰቀስበት ፈርቶ ይሆናላ። ኤላ አንዴ ከእጅሽ ወጥቷል። ተስፋ ብትቆርጪ ይሻልሻል። እኔ ከሞትኩ ሰርዶ ይብቀል እንዳለችው ኤላ የኔ ካልሆነ የማንም አይሆንም። እሱ እንግዲህ ኤላም ብቻ። ቆይ ግን እየተቀናቀንሽኝ ነው ልበል? ምንድን ነው? ብርክቲ አርፈሽ የማትቀመጪ ከሆነ ትልቅ ጦርነት ውስጥ እንገባለን። ይኸውልሽ ቅድም ጆኒን ተረሳስሽ ያወራሁት ስላሳዘንሽኝ ነው። ካልሆነ አጣላችሁ ነበር። አሁንም ቢሆን ደግሜ እነግርሻለሁ፣ አታደርጊውም። እንድንጣላ አትፈልጊም። ከጆኒ ጋር እንደማጣላሽ ሁሉ ከኤላ ጋር ማጣላት እንደማልችል ነው እንደምታስቢው። ኤላ ፊት አይሰጥሽማ። ለምሳሌ ሹራቡን እንድሰጠው እንደሰጠሽኝ ነግሬዋለሁ። በውሸት የምታገኝ ፍቅር አይኖርም። እሺ እማገኘው ሰውን እማስመልሰው የኔ ነበር፣ አሁንም የኔ ይሆናል። እልህ ባታስገብኝ ጥሩ ነው። ለዚህ ድፍረት ትንሽ ቅጣት ይጠብቅሻል። ምን እንደምታመጪ እናያለን። እማመጣውን አሳይሻለሁ። ከማደርገው ኢሚኒት አደርጋለሁ። ትችያለሽ። እንደምንም አድርገን ዛሬ እንወጣለን። ባለቅኔዎቹ መጣችሁ? አዎ መጣችሁ። በማን የላካችሁ? ማን ይልከናል? ቸርዬ ኧረ አለመግባባት እኮ ነው። እንዴት አሽሙረኛላችሁ ግን! እንዴት ቸር! ቆይ እርሶ ላይ ደግሞ እንዴት ይሾመራል? እኔስ ግርም ድንቅ ያለኝ ሳር እንዴ! ትውልድ ላንጽ ትውልድ መገንባት አለብኝ ብዬ ደፋ ቀና ባልኩ እኔ ላይ አሽሙር እኮስ እንዴ! ይህን ልፋቱን እያየን እንዴት ነው የወረደ ተግባር የምንፈጽመው? ኧረ እባክህ በአንተ ቤት አንተ አራዳ ሆናል አይደል? ሁለተኛ መስመር ላይ ምን ይላል? ምን ይላል? በቀለች ማለት ጭሯን እያወዛወዘች የምትሮጥ ቀይ ቀበሮ ናት ይላል። እንዴ የሚገርም ገለጻ ነው። አንተ ጎበዝ ራሲ ነው ለቀህ እንዴ! ጎበዝ አሽሙረኛም ነው እንጂ እንዴት አየህ፣ ከዚህ ግቢ ስለማልወጣ ቀይ ቀበሮ አለኝ።
ብቻዬን ደግሞ ጫካ ላይ ጫካ ስለምዞር በንስታ ሰየመኝ። ሌሎንቶ ይቺ አርጩሜ በእጄ ስላለች ጭራ ብሎ ወከላት። ኧረ ገኔ አድናቂ ነኝ በእውነት እንዴ! ሰደበኝ እኮ ነው የምልህ። ኧረ እኔ አልተሳደብኩኝም እኮ ጆኒ አልተሳደበም። ጆኒ እኮ ሰው ቀና ብሎ የሚያይ ሰው አይደለም። ቀና ብሎ ቢያየኝማ ጥሩ ነበርኩ። ከክብሬ ዝቅ አድርጎ አውርዶ አቆልቁሎ እኮ ነው ያየኝ። እየተፈጠረው ላስረዳት። ቆይ በጽሁፍ አረካ ብለህ በቃል የምትሰድበኝ ነው? ቸርዬ አንድ እድል ይስጥ እስኪ የሚለውን ይናገር። ስማ እኔ እኮ ማለት በግዕዝ ጨርሼ በእንግሊዝኛ ቅኔን የዘረፍኩ ሰው ነኝ። እዚህ ከእናንተ ጋር ስል ንቃችሁ ነው አይደለ? ከእናንተ ጋር ስሮጥ ንቃችሁ ነው አይደለ? ኧረ አልናቅኖትም። ዝም በል እባክህ። ስማ ቀን ቢጥለኝ እንጂ እኔ እኮ ኦክስፎርድ ዩኒቨርሲቲ ቅኔና ግዕዝ እንዳወራ እድል ተሰጥቶኝ ነበር። ይገባውታል እና ሄደው አወሩ። ይሄ ምቀኛ የማያልፍለት ህዝብ በቃሉ ግዕዝ ሲያወራ ይፈላተፋል። ስለዚህ ቅኔውን አዛብቶ ነው የሚተረጉመው ብለው በዘመን ሌላ ሰው ላኩ። ምቀኞች ናቸው በጣም እንጂ ምቀኛ ይገርማል። ይህ ድንባሻም ደግሞ በድርሰት ውስጥ ምን አለ መሰለህ? ደግሞ ምን አልኩኝ? በቀለች አንዳንዴ ስታወራ በምላሷ ውስጥ ቃላቶች አባሮች ይጫወታሉ። አንዳንዶች በዛው ተውጦ መድረሻቸው ሲጠፋ፣ አንዳንዶች ግን በግድ ይወጣሉ አለ። አንተ አልክ እንዴ? እኔ የሚጻፍኩት ነው የምለው ማለት እና ማን የጻፈው? ከካሌብ ጋር ተወራረድና አንድ ጓደኛዬ እንዲጽፈው ሰጠሁት። ከዛ ሲሰጠኝ ደግሞ መጥቼ ለርሶ ሰጠሁት። በእርግጠኝነት ሀሳቡን አንተ ነው የሰጠው? ኧረ አልሰጠሁትም። እና እኔን አቅኛል? ኧረ ጭራሽ ከነመፈጠሩ ራሱ አያውቁትም። ጎበዝ እንዲህ ልክ ልክ ንገረኝ እንጂ ምን አጠፋው ደግሞ? አንተ ምንም እዚህ ግባ የሚባል ስራ አልሰራህም። መቃብር ላይ ኖረ ሞተ የሚባል ብቻ ጽሁፍ ነው የሚጻፍልህ እያልክ ነው አልኩ። እንዲህ ካሌብ እንጃ አላንዴ ይችላል። ይኸውልህ አንተ ጻፍከውም አልጻፍከውም ድርሰቱ የሚያወራው ስለኔ ነው። ስለዚህ አስባራችኋል እንዴ? ተረሱ ሳያነብ ስለመጣ ይቅርታ አድርጉለት። ቸርዬ ተምረን ለምን አያነብም? ብማርም ቸርዬ ምንም አላውቅም። መሀይም ነኝ። ልፋቱን ምን ያስቀረው ደደብ ነው ቸርዬ። ድድብናን ካወቅህ ጥሩ። በሉ ተነሱ። ይቅርታ ካላደረጉልንም አንነሳ። ተነሱ እያሉ ሀሳብ ሳትቀይር ግንባር ምን ያደነብሯል? በቃ ምድረ ቦቅቧቅ እቀጠቅጣለሁ። ደራሲው ግን ይመቸው። በራእይ አይቶ የኔን ታሪክ የጻፈልኝ ነው የሚመስለው። 10ኛው መስመር ምን ይላል? አይቷል አረፈ። የፀሐይ ብርሃንና ውሃ እንደተነፋ ዛፍ ንፋስ በመጣ ቁጥር ይዤሽ ካልሄድኩ እያለ ይታገላታል አለ። እውነት እንኳን አልበገር መታገሉ ታገለ ኑሮ ይታገለ ንፋስ ይታገለ አሁን ምን እንደፈለግሽ ምን ነገር ሰዎች እኔ ማለት የሆነ ሰዓት ከሜላት ጋር ፍቅር ይዘው ነበር አይደል? ለማወቅ ፈልግሽ? ስመለከተኝም ግን የጠየቅኩህን ብቻ መልስልኝ። አዎ ፍቅር ይዘው ነበር። በጣም ጥሩ። ያኔ ሲሰማኝ የነበረውን ስሜት እንድትነግረኝ እፈልጋለሁ። ማለት ምንድን ነበር ሲያደርገኝ የነበረው? የፍቅር ሰሞኑን የሚሰማኝ አልነግርሽም። ለምን? ምክንያቱም ያገርሽብኛል። የፍቅር ድርሻ ደግሞ ጥሩ አይደለም። እኔ በቃ እሱን ጊዜ ማስታወስም ሆነ ማሰብ አልፈልግም። ከሆነ ጥሩ እሺ። በሌላ መልኩ ልጠይቅ። ምንድን ነው? ፍቅር የያዘው ሰው ፍቅር እንደያዘው እንዴት ማወቅ ይችላል? ባይሆን እሱን ልነግርሽ እችላለሁ። እየሰማሁ ነው። ይኸውልሽ አብሬ ስትላኪ ስትሳሳቂ ብቻ አላውቅም። በቃ በራስሽ ዓለም ራስሽ በፈጠርሽው ዓለም ስትደሰቺ
ስትወርቂ ትመለሽ። ወይኔ ጄሪ፣ በቃ ራሱ ነው ማለት ነው። ምኑ ምልክቱ? ቆይ ስለምን ምልክት ነው የምታወሪው? መቼም ስለ ኮሮና ቫይረስ አይሆንም እንዴ? ስለ ፍቅር ነው። ፍቅር ያዘሽ? እኔ እንጃ ዳጊ። ወይኔ ወንድሜ ጉድ ሳልሆንልህ አልቀርም መሰለኝ። በእናትህ የሆነ ውስጥ እማላውቃት ጅል ተጸንሳ እየተቸገርኩኝ ነው። ታዲያ ወለጃታ እሱን ፈርቼ ይመስለኛል አንዴ እዚህ አንዴ እዛ እያልኩኝ የምዳክረው። እስኪ የሚሰማሽ መስለች። አንተ ያልከው ነገር በሙሉ ይሰማኛል። ያው እንግዲህ ማለት አሁን ነው። ምኑን ሊያዘው? ምኑ ነው? በእናትህ ዳጊ አንድ ነገር እሺ በለኝ። ምን? አንተ የሄድክበትን ገጠር ጠቁመኝና እኔም እዛ ልሄድ፣ ከዛ ከዚህ ነገር ውስጥ ልገላገል። እሱ አይሆንም። ወይኔ ጄሪ ጄሩካ፣ የሚገርምሽ የምትሰሚው ድምፅ ሁሉ ትዝ ይልሻል፣ ሳቆ ትዝ ይልሻል፣ እኔ እንጃ ሁሉ ነገሩ ትዝ ይልሻል። አዎ ትዝ ይለኛል። አካሄዱ ቁመና ሁሉ ትዝ ይልሻል። አዎ የታባሽ ሁላችንም የየናትን ስቃይማ እናንተም ቤት አለባችሁ። አልሰማሁሽም ለማለት ነው የሁሉ ስጠራሽ። ትሰማሽማ እኮ ቆምኩልሽ። ይኸውልሽ ትዕግስቴን በጣም እያስጨረሽኝ ነው። ዘንድሮማ ሁሉም ሰው ጉልበተኛ ሆኗል። ምን ፈለግሽ ደግሞ? ከኤላ ምንም ልትርቂ አልቻልሽም። እያናገርኩሽ ነው፣ አልጨረስኩም። ስላንቺ ወሬ ግድ የለኝም። ስልችት ብላችሁኛል። ቅድም ከኤላ ጋር ምን ትሰሪ ነበር? መቼ? ከክላስ ጀርባ። እንዴት አየሽን? ከፈለኩኝ ጆይንም ይዤ መምጣት እችል ነበር፣ ግን ከሱ ይልቅ ስልኬ ላይ ያስቀመጥኩት ቪዲዮ በለጠብኝ። ድንገት እኮ ነው። ኧረ ድንገት ነው። እንደዛ ተቀራርባችሁ ስታወሩ ነበረ? ሹራቡን ብሪክቲ ተቀብለኝ በሱ ተናዶ እኮ ነው መጥቶ ሊያወራኝ ነበር። ለምንድን ነው የተቀበለችሽ? እኔ እንጃ፣ ግን በቃ ራሴ አጥቤ የሚወደውን ሽቶ ቀብቼ ነው የምሰጠው አለች። እና አንቺ እንዴት ልትሰጣት ቻልሽ? ከጆኒ ጋር ሁኚ ነው የጠየቀችኝ። እሱም ደግሞ በሀሳቧ ተስማማ። የሚወደውን ሽቶ? ቆይ ሳለፈ ትዝታውን ለመቀስቀስ እየሞከረች ነው ይመስለኛል። ይኸውልሽ ከዚህ በኋላ ኤላ አጠገብ ባይሽ ቪዲዮውን ለጆኒ ያሳየዋለሁ። መቼም እሱ ቪዲዮውን አይቶ መረጋጋት የሚችል አይመስለኝም። አለም በእናትሽ የኔ ቆንጆ ይቅርታ፣ በጣም አዝናለሁ። ልመናሽን በከንቱ አታባክኝ። አለም ምን አይነት ፈተና ውስጥ ነው የገባሁት? ኤላ በእናትህ ተወኝ። እሺ ቆይ ይሄ ሁሉ ነገር የተፈጠረው መቼ ነው? ይኸውልህ ተደብቃ ስልክ ስታወራ አየኋት። ከዛ በኋላ ምንድን ነው ብዬ ተከትያት ወጣሁ። እሺ